ወንጌላችን ይሄ ነው እና አዲሱ ኪዳን ይሄንን ያሳየናል እና የኪዳን ለውጥ ተደርጓል። ወዳጆችን መመክራቸው ይሄ የኪዳኑ መካከለኛ ማን ሆኗል? ኢየሱስ። ስለዚህ በምንም ታምር ሌላ መካከለኛ የሚያቆሙ ሁሉ በብሉይ ኪዳን ውስጥ ናቸው። ዛሬ እንጮሃልና ኪዳን ተለውጧል። እዚህ ውስጥ ያላችሁ ሰዎች የምትሰሙ ደስ ካላችሁ ኪዳን ተለውጧል ብላችሁ ጻፉልኝ። ኪዳን ተለውጧል በሉና አንቁ አጠገባችሁ ያሉ ሰዎች። ለምን? የኪዳኑ መካከለኛ ኢየሱስ ነው ብሎ አብ ወስኗል። ሌላ መካከለኛ የምታቆም ከሆነ አንተ ብሉይ ኪዳን ነው ያለው። ሁለተኛ በሰውና በእግዚአብሔር መካከል አስታራቂም ብለው መጽሐፉ እንደሚለው አማላጅ የሚሆነው ክርስቶስ ይሁን። እንከን የሌለበት ኃጢአት የሌለበት ክርስቶስ ነው። እንዲህ ያለ ሊቀ ካህን ይገባናል ተብሏል። አሁን በሌላ መንገድ ለመታረቅ የምትፈልግ ዮሐንስ ወንጌል ምዕራፍ 10 ሌባ ነው ይላል መጽሐፍ። በሌላ መንገድ እርቅ የለም። እርቅ በክርስቶስ ተፈጸመ። እንግዲህ በክርስቶስ ኢየሱስ ጽድቅ ካገኘን ከእግዚአብሔር ጋር ሰላምን እናድርግ ይላል። ይሄ ብቻ አይደለም። በምንም ታምር ለእግዚአብሔር መንግስት የሚያበቃን ዋናው ነገር ለእግዚአብሔር መንግስት የሚያበቃን ነገር የፈሰሰው የክርስቶስ ኢየሱስ ደም። ይህንን በአንድ የመጽሐፍ ቅዱስ ክፍል ልንገራችሁ። ወንጌል ለእኛ የመጣው ነፃ የሆነው ያዳነን ያጸደቀን ከሰይጣን ያወጣን ከጨለማ ያወጣን እስራችንን የፈታው አእምሯችንን የፈወሰው ወንጌል ለእኛ ሲመጣ ነፃ ይሁን እንጂ እግዚአብሔር አምላክ ወደር የሌለው ዋጋ ከፍሎበታል። ኢሳይያስ 53 ላይ ያለውን እንየው። ኢሳይያስ 53 ላይ ምንድን ነው የሚለው? የእግዚአብሔር ቃል የሚነግረን ኢሳይያስ 53 ላንብብላችሁ እና በጣም ሁል ጊዜ እንደው ከአእምሯችን መጥፋት የሌለበት እንዲህ ይላል፣ በእውነት ደዌያችንን ተቀበለ። እግዚአብሔር ለዘላለም የተባረከ ይሁን። የምስራች እዚህ ውስጥ ያላችሁ ክርስቶስ ኢየሱስን አዳኝ ጌታ መድኃኒት እንደሆነ አውቃችሁ ወስናችሁ አምናችሁ ያልተቀበላችሁ ሰዎች ስለ እናንተ ኃጢአት ኢየሱስ ደዌያችሁን ተቀበለ፣ ሕማማችንን ተሸከመ። ልብ በሉ፣ እኛ እንደተቀጸፈ እንደተቸገረም ቆጠር ነው፣ እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ የደህንነታችን ተግሳጽ በሱ ላይ ነበረ። ይህንን እንደው ፊልም የሰሩ ሰዎች ታሪኩን ያጠኑ ሰዎች በመጽሐፍ ሲጽፉልን ኢየሱስ ላይ ያረፈው ቅጣት በዓለም ታሪክ ውስጥ ተደርጎ የማይታወቅ በዓለም ታሪክ ውስጥ ተፈጽሞ የማይታወቅ ፍርድና ክፉ ነገር ነው የተደረገው። ምንድን ነው የተደረገው? አንደኛ ይሄ ጻድቅ ጌታ ከኃጢአተኞች ጋር ነው የተሰቀለው፣ ለክብሩ የማይመጥን። ሁለተኛ በእጆቹ ፍጥረትን የተቀለደበት ትንቢት ተናገር እየተባለ የተደበደበ ነው። ከቀራጮችና ከኃጢአተኞች ጋር ተቀምጦ የዋለ ሰው በመስቀል ላይ ወንጀለኞች በሚሰቀሉበት መስቀል ላይ አብሮ የተሰቀለ ነው። ይህንን ቅድም ወንድማችን እንደጠቀሰው ፊልጵስዩስ ምዕራፍ 2 ላይ በግልጽ ነግሮናል። ፊልጵስዩስ ምዕራፍ 2 ነው ከእግዚአብሔር ጋር መተካከልን እንደ መቀማት ሳይቆጥር የሚለው የቅድሙ ነገር። አንደኛ ሰው ሆነ፣ ሁለተኛ ራሱን አዋረደ፣ ሶስተኛ ራሱን ባዶ አደረገ፣ አራተኛ ለሞት ተላልፎ ተሰጠ፣ አምስተኛ ያውም ለመስቀል ሞት። የሚገርም ነገር ነው በላዩ ላይ ያረፈው። ይሄንን አባቱ ሰበሰበና ይሄንን በደም ይሄንን በግርፋት የተሰቃየ በድካም የተደረገውን መከራ ጠቀለለና ወደኛ ሲልከው ወንጌል አለው። ክብር ለኢየሱስ ይሁን። ስለዚህ ወንጌል የክርስቶስ መከራ ነው ወደኛ ሲመጣ። ይሄንን መከራ አቃለ ለመዳን ሌላ መጥራት ወንጀል ነው።
ይሄን ያህል ዋጋ የተከፈለበትን ጽድቅ ጥለህ በግል ስራዬ እጸድቃለሁ ብሎ መፍጨርጨር ወንጀል ነው። እግዚአብሔርን እንደ መናቅ ይቆጠራል። በረሃ ገብተህ ጽድቅ ልታመጣ አትችልም። ጾመህ ጽድቅ ልታመጣ አትችልም። ተንበርክከህ ጽድቅ ልታመጣ አትችልም። ጽድቅ ልትቀበለው የምትችል የእግዚአብሔር ስጦታ ነው። እግዚአብሔር ለዘላለም የተባረከ ይሁን። ስለዚህ ወንጌል ይሄ ነው። ይሄ መከራ ነው ወደ አንተ ሲመጣ የምስራች የተባለው። ለመሆኑ የምስራች ምንድን ነው? ይህንም ትንሽ ልጠቅልለው። የምስራች ምንድን ነው? ምንድን ነው የምስራች የተባለው? የምስራች በሀገራችን እንደምናውቀው በዓለምም የሚታወቅ ነው። የሆነልህ ግን አንተ ያልሰማኸው ነገር ነው አይደለም የምስራች የምትባለው። ዮኒ አሁን አንተ ሀገር ሰርፕራይዝ የሚሉት ማለት ነው። ሰርፕራይዝ የሚባለው ነው። አይ ሰርፕራይዙን አንተ አልሰማኸውም እንጂ ሆኖልሃል እኮ። ትክክል። የዛሬ 2000 ዓመት እግዚአብሔር ሰርፕራይዝ አድርጎን ነበር፣ አልሰማንም እኛ። አሁን ወንጌል የሚሰብኩ ሰዎች መጡና እምልህ እንደዚህ ነው። ለመዳን ጾመ ጸልየ ተጠምቀ ሰግደ መጽውተ ሕግ ጠብቀ ምናምን ነገር ብዬ አልደረድርም። የምስራች ነው እምልህ። ምስር ብላ ብለህ ነው መቀበል ያለብህ። የሀገሬ ሰው በጸጋ በነፃ ሲባል አይወድም። ካልቆፈረ ምን ካልደከመ ተራራ ካልወጣ አይወድም። እግዚአብሔር ያደረገን ጥሩ ቃል ሰጠኝ። ሰርፕራይዝ ነው ያደረገን። የዛሬ 2000 ዓመት የጌታቸውን ኃጢአት ለማስወገድ የዮኒን ኃጢአት ለማስወገድ ዮኒ ትላንት ወይም ከትላንት ወዲያ 6 ወር 8 ወር 1 ዓመት ይሁን የሆነው ግን የዛሬ 2000 ዓመት ነው። አንተ አልሰማሁም እንጂ አንተ ቀደም ሲል በነበረው ስትል ሁሉ ክርስቶስ ዋጋ ከፍሎልሃል። የምስራቹ ደብዳቤ ዛሬ መጣል። ለጌታ ክብር ይሁን። እሱን ስትቀበለው የዛሬ 2000 ዓመት የማይደርቅ ደም፣ ትኩስ ደም፣ የማይቀዘቅዝ ደም፣ ሕያው የሆነ ደም፣ ሊቀ ካህኑ በዕድሜ የማይወሰድ የማያረጅ የማይሞት የማይቀየር ሊቀ ካህን ይዞ ወደ ቅድስት ገባ። የዛሬ 2000 ዓመት የነበረ ሊቀ ካህን አይደለም። አሁንም ሕያው የሆነ ሊቀ ካህን በሰማይ በእግዚአብሔር ቀኝ ስለኛ የሚታይ አሁን እንኳ በድካማችን የሚራራ ሊቀ ካህን እጅ ባልሰራት መቅደስ የሚያገለግል ቅዱስ ኢየሱስ። ይሄንን ስንል አንዳንዶቹ ከአብ ያሳነስ ነው የሚመስላቸውን ሰዎች ይሄን ተናግሬ ላብቃ። አላነሰም ወንድሞቼ። በማህፀን ነበረ ብለን ከስላሴ አልጎደለም ብለን የምናምን ሰዎች ነን። እዚህ ሲደበድቡት ሲያስሩት እሱ ይከበር ነበር በመንፈስ ከአባቱ ጋር። እዚህ በከብቶች ግርግም ተቀምጦ እሱ ጌታ ነው። ሰብአ ሰገል የሰገዱለት ንጉሥ ነው እላለሁ። ወደ ግብፅ ሲሳደድ ሄደው እሱ የስላሴ አንድ አካል በስጋ የተገለጠው ኢየሱስ ጌታዬና አምላኬ ነው። አያንስም፣ መቼም ፈጽሞ ሊያንስ አይችልም ከአብ። ነገር ግን በተለየ አካሉ ለእኛ ሞተ። በተለየ አካሉ ሊቀ ካህናችን፣ በተለየ አካሉ መካከለኛ፣ በተለየ አካሉ አማላጃችን፣ በተለየ አካሉ አስታራቂያችን፣ በተለየ አካሉ መስዋዕታችን፣ በተለየ አካሉ ካውንስለራችን፣ አጽናኛችን የሆነ ኢየሱስ ነው። ለጌታ ክብር ይሁንለት። በተለየ አካሉ ወንድማችን የተባለ ነው። ንቀት አይደለም። እግዚአብሔር ወዶ ነው ያደረገው። በወንድሞቼ መካከል ስምህን አከብረዋለሁ ብሎ የዘመረ ጌታ ነው ኢየሱስ። ስለዚህ ወንጌላችን ይሄ ነው። እኔ አንድ ጥሪ ብቻ አድርጌ ነው የማበቃ። ወዳጆቼ ሆይ ይህን የእግዚአብሔር እውነት እንዳንቀበል የሚያደርገን ታሪካዊ ቅርሳዊ የሆነ ዕድሜያዊ የሆነ ችግር ቢኖር ዛሬ በዚህ ወንጌል እንጣለው። የአይሁድ መቅደስ ተትቷል። የአይሁድ ታቦት ጠፍቷል። የአይሁድ ክህነት ቀርቷል። የአይሁድ ሕግ ቀርቷል። ስለዚህ በዚህ ዘመን ውስጥ የአዲሱን ሕግ ከሕግ ተቀበሉ። የአዲሱ ሕግ ምንድን ነው? በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን እስኪሰጥ ዓለምን እንዲሁ ወዷልና። ይሄን ፍቅር እንድትቀበሉ ጋብዛችኋል። አንዳንድ ትምህርቶች ሊፈርሱ ይገባቸዋል። በምድራችን ነው የማወራው። እኔ ስለ ተቋም አልዋራው። በምድራችን አንዳንድ ትምህርቶች ሊፈርሱ ይገባቸዋል። ምንድናቸው የሚፈርሱት? አንድ ሁለት ሶስት የትምህርት ፍንጮች አሉ። የመጀመሪያው የሰው ትምህርትም ይባላል። የማቴዎስ ወንጌል ምዕራፍ 15 እንደሚናገረው የሰው ትምህርት እያስተማሩ በከንቱ ያመልኩኛል ይላል። አየህ፣ ያመልካሉ ግን በከንቱ ነው። አየህ፣ በከንቱ ነው። እግዚአብሔር ደግሞ ከንቱ ማለት ነው ሲባዛ በዜሮ ማለት ነው። ትደክማለህ፣ ትወጣለህ፣ ትወርዳለህ፣ ምን ታረጋለህ፣ ግን ሲባዛ ዜሮ ነው።
ይሄ ምንድን ነው የሚለው? የሰው ትምህርት እያስተማሩ። ምን ማለት ነው የሰው ትምህርት? እግዚአብሔር ከተናገረው ሐዋርያት ካስተማሩት ውጪ ከጨመርክ የሰው ትምህርት ነው። የሰው ትምህርት ላሳይ። የመጀመሪያውን ሲኖዶስ የሰበሰበው የሐዋርያት ሥራ ምዕራፍ 15 ላይ ሲኖዶስ የመጀመሪያ ጊዜ ሐዋርያት ተሰበሰቡ። ምንድነው ስብሰባ ያደረጉት? መዳን በኢየሱስ በማመን ነው ተብሎ በተሰበከበት ላይ የሆኑ አማኞች ተነስተው እናምናለን የሚሉ ሰዎች ተነስተው ምን አሉ? አይ ለመዳንማ የሙሴ ሕግና ግርዝረት መጨመር አለበት ብለው አወኩ። አይ ቸርች ተናወጠች፣ በኤሽያ የነበረችው ቸርች። ስለዚህ ሐዋርያት ቁጭ አሉና ነገሩን አጠኑ። ምንድን ነው የተደረገው? በመዳን ላይ የሙሴ ሕግና ግዝረት መጨመር አለበት የሚሉ አማኞች ተገኙ አሉ። ኖ ኖ ኖ ኖ ኖ፣ እኛ ያልቻልነውን ቀንበር፣ አባቶቻችን ያልቻሉትን ቀንበር በልጆቻችን ላይ ልናደርግ አንችልም። መዳን በኢየሱስ ነው ብለው ነው የዘጉት። ስለዚህ የሰው ትምህርት መፍረስ አለበት በክርስቶስ ትምህርት። የሰው ትምህርት አደገኛ ነው። በከንቱ ነው የሚያመልክ። እድሜህን ጨርሰ ነው የምትቀረው። ብዙ ወዳጆች ምን ይላሉ መሰለ? ወደዚህ ወደ ጴንጤ የሚመጡ ሰዎች፣ ወደ ተሐድሶ የሚመጡ ሰዎች ለምን መጣችሁ ስትላቸው ኢየሱስን ሰምተን አናቅም ይሉሃል። ኢየሱስን አውቀን ወንጌል አንሰማም ይሉሃል። አይ በሰው ትምህርት ነው እድሜውን የተያዘው። የሰው ትምህርት ነበር ያዳምጡ የነበሩት። የሰው ትምህርት በእግዚአብሔር ትምህርት መፍረስ መቻል አለበት። የኛ የተሐድሶ ጥያቄ ይሄ ነው። እኔ ኦርቶዶክስ ትፍረስ አይደለም። እኔ ኦርቶዶክስ 1000 ዓመት ትኑር ወዳጄ፣ ለዘላለም ትኑር። የሰው ትምህርት ግን ይፍረስ። እሷ ጋር ካለ የሰው ትምህርት በወንጌል ይፈርሳል። ምንም ማድረግ አንችልም እንጂ እኔ 1000 ዓመት ትኑር፣ ፓትርያርኩ ለዘላለም ይኑሩ፣ ካህናቱ ይኑሩ፣ ሁሉም ሰው ይኑር፣ ግን የሰው ትምህርት መፍረስ አለበት። ጌታ ያፈረሰው ይሄንን ነው። በሕግ ላይ በእግዚአብሔር ሕግ ላይ የሰው ሕግ የሚጨምሩ ስለ ሰንበት፣ ስለ ወር መባቻ፣ ስለ በዓላት፣ ስለ መብል፣ ስለ መጠጥ ማንም አይፍረድባችሁ ይላል። አዲስ ኪዳን ላይ ብቸኛው መጠጥ፣ በዓል፣ እረፍት ኢየሱስ ነው። ሌላ ምንም የለንም። የሰው ትምህርት ነው። ሁለተኛውን ትምህርት ልናገር። ሁለተኛው ትምህርት የአጋንንት ትምህርት ነው የሚለው አንደኛ ጢሞቴዎስ ምዕራፍ 4 ላይ የአጋንንት ትምህርት ምን እንደሚያደርግ ልንገራችሁ። በኋለኛው ዘመን አንዳንድ ሰዎች የሚያስቱ የመናፍስትን ትምህርት እየተቀበሉ ይላል። አሳች መናፍስት አሉ። አየህ፣ ይገለጡልሃል። እየተገለጡ ጥቅስን የሚያጣምሙ ትምህርትን የሚያጣምሙ መናፍስት አሉ። ስለዚህ እነዚህን ይሰማሉ ይላል። የአጋንንት ትምህርት እያዳመጡ ሃይማኖትን ይክዳሉ ይላል። አሁን ምን ማለት ነው ሃይማኖት መካድ? ጨርሻለሁ። ይሄ ሃይማኖት መካድ ምን ማለት ነው? አየህ፣ ሃይማኖት መካድ ማለት ከአንድ ድርጅት ወደ አንድ ድርጅት መሄድ አይደለም። አንድ ሰው ሃይማኖቱን ካደ ማለት ክርስቶስ ካስተማረው ሐዋርያት ካስተማሩት ዝንፍ ካለ ከሃዲ ነው እሱ። ከሃዲ ነው እሱ። አየህ፣ ክህደትን ነው የሚያስተናግደው። ስለዚህ ሃይማኖትን ይክዳሉ። እንዴት አድርገው ነው የሚክዱት? የራሳቸውን ሃይማኖት ይፈጥራሉ። ለምሳሌ ላሳይ። አይሁድ የጽድቅ ሕግ የተከተሉ ወደ ጽድቅ አልደረሱም ይላል ሮሜ ምዕራፍ 9 ላይ። ለምንድን ነው ያልደረሱት ይላል። ያልደረሱበት ምክንያት የራሳቸውን ጽድቅ ሊያቆሙ የእግዚአብሔርን ጽድቅ አልተቀበሉም ይላል። ለምን? መጽደቅን የፈለጉት በሕግ ስለሆነ ነው። አሕዛብ ግን ጸደቁ ይላል። በምንድን ነው አሕዛብ የጸደቁት? በእምነት ነው የጸደቁት ይላል። አንዳንድ የአጋንንት ትምህርቶች አየህ፣ የእግዚአብሔርን ቃላት እየቀየሩ ሌላ ትርጉም ይሰጧቸዋል። ስለዚህ ሁለተኛው የአጋንንት ትምህርት ነው። ሃይማኖትን ይክዳሉ። ለምሳሌ ምንድን ነው የሚያደርጉት? ሃይማኖት ሲክዱ ጋብቻን ይከለክላሉ። ምግብንና መብልን ቅዱስና ርኩስ ያደርጋሉ። በአዲስ ኪዳን በቃልና በጸሎት የተቀደሰ ነው ይልሃል። አሁን አሳማ የለም ምን የለም። ደግሞ አሳማ እንብላ ብዬ ማለት አይደለም። የማትፈልገውን አትፈልግም። ግን ይሄንን ቸርች ውስጥ ሕግ አድርገህ ካስቀምጠው አሳማ ከበላ ንስሐ መግባት አለብህ ካልክ አየህ፣ የአጋንንት ትምህርት አግኝተዋል ማለት ነው። አየህ፣ እንትን ከበላ ረክሰሃል ማለት ነው ተብሎ የሚረጩበት ነገር እንሰማለን። ስለዚህ ከአጋንንት ትምህርት ይቀዳል። ሶስተኛውና ዋናው ትምህርት ግን የእግዚአብሔር ትምህርት ነው። የእግዚአብሔር ትምህርት ከየት ይገኛል? በኢየሱስ በኩል፣ ከዚያስ በሐዋርያት በኩል፣ ከዚያስ በቃ በመጽሐፍ ቅዱስ በኩል። ስለዚህ የትኛውም ጉዳያችን መለካትም መሰፈርም ይኖርበታል ብለን የምንለው ይሄንን ነው እና እንደ ተሐድሶ ብዙ ሰው ተሐድሶ ተብሎ ሲጠራ ኦርቶዶክስን ለማፍረስ ኦርቶዶክስን እንደዚህ ለማድረግ ምናምን ነገር የሚባል ወዳጄ፣
ተቋም በማፍረስ ገንዘብ ማባከን የለብንም። ተቋም በማፍረስ ጊዜ ማጥፋት የለብንም። እንደሱ አልተጠራንም። ወንጌል እንድንሰብክ ተጠርተናል። ወንጌል ስንሰብክ የሚነካ ከሆነ ግድ የለኝም እኔ። ለምሳሌ እኛ መዳን በሌላ በማንም የለም ብለን ስንል ሌሎች አያድኑም ማለታችን ነው። ምንም ልታደርገው አትችልም። አየህ፣ ምንድነው መካከለኛው ኢየሱስ ብቻ ነው ብለን ስንል ሌላ መካከለኛ የለም ማለታችን ነው። አትንኩብን ብሎ ማንም ሰው መጮህ አይችልም። እኛ ያልነው አንድ ነገር ነው፣ ሌላ መካከለኛ የለም። ስለዚህ ወንድሞችና እህቶቼ ወንጌላችን ኢየሱስ ነው። ተሐድሳውያን ትምህርታችንም ስብከታችንም መዝሙራችንም ኢየሱስ ነው። ኢየሱስ ሲሰበክ ግን አንድ ነገር ልንገርህ፣ የሚፈርስ ታሪክ፣ ስም፣ ቅርስ፣ ስርዓት፣ ወግ፣ ባህል አለ በየትኛውም ዓለም ውስጥ። ኢየሱስ ሲሰበክ መቅደሱን የተናጋው ፈሪሳውያን ዘንድ ተንጫጩ፣ ገፉት። ኢየሱስን ኃጢአተኛ ነው አሉት፣ ብዔልዜቡል ነው አሉት። ለምን ተንጫጫ? ሰው ሁሉ ወደ ኢየሱስ መጣ። ወደ ኢየሱስ ሲመጣ ምን ሊሆን ነው? አዝሙድ ከእንስላል የነበረው ግብር ሊቀር ነው። አየህ፣ ስለዚህ የሚነካ ነገር ይኖራል በምድራችን። በኢትዮጵያ ውስጥም እንደ ህዝብም እንደ ሀገርም እንደ መንግስትም እንደ ሃይማኖትም የተያዙ ህጎች በዚህ በወንጌልና በመጽሐፍ ቅዱስ ትምህርት የሚፈርስ ነገር አለ። በዚህ ምክንያት ሊቃወሙን ይችላሉ። የሚቃወሙን መብታቸው ነው። እኛ ወንጌል እንሰብካለን፣ ሰው ይድናል። ባለፉት 20 ምናምን ዓመታት ዮኒ እግዚአብሔር ብቻ ሊቆጥረው የሚችል ህዝብ ወደ ክርስቶስ እቅፍ ገብቷል። ከየትኛውም ስፍራ ከየት እንደመጣ ዘር ጎሳ አንለይም። እልፍ አላፍ ሰው ኢየሱስን ተቀላቅሏል። አሁን እዚህ ቦታ ላይ በዚህ ወንጌል ወደ ወንጌል የመጣችሁ ሰዎች ብለህ እንደው ምልክት አድርጉልኝ ብትል እርግጠኛ ነኝ 87% በሙሉ እግዚአብሔር በከፈተው በዚህ በተሐድሶ እንቅስቃሴ ውስጥ ወንጌልን የተቀበለ ሰው እንዳለ አምናለሁ። ለጌታ ክብር ይሁንለት። ከዚህ በኋላም ይቀጥላል። የማይቆም እሳት ተለኩሷል። አሁን ልታጠፉ አትችልም። እንደ ድሮ ዘመን በቤተ መንግስት ጉልበት በቤተ ክህነት ግዝት የምታጠፋው ትምህርት የለም። አሁን ከዚህ በኋላ ላቁም ብትለው አይቻልም። አሁን ተሐድሶ የነ መርጌታ ጽጌ አይደለም። አሁን ተሐድሶ የነ መብርሃ ሀብታሙ አይደለም። አሁን ተሐድሶ የነ መርጌታቸው አይደለም። አሁን ተሐድሶ የህዝብ ነው። ጥያቄው የህዝብ ጉዳይ ነው። ይልቅ የሚሻለው አንድ ነገር፣ ማንኛውም ወንጌላውያንም ካቶሊክም ኦርቶዶክስም ሌሎችም የፈታ ምናምን የሚባሉ እምነቶች አንድ ነገር ነው። ይህን እግዚአብሔር የላከውን መድኃኒት ኢየሱስን በመቀበል የህይወታቸውን አቅጣጫ ለማቅናት እድል ቀን አላቸው። ዛሬ የመዳን ቀን ነው። ዛሬ እግዚአብሔር የሚጎበኝበት ቀን ነው። የምትወስኑ ሰዎች ብትኖሩ ለዮኒ ንገሩት፣ ጌታ ክርስቶስን ተቀበሉ፣ የዘላለም ህይወትን አግኙ። እግዚአብሔር ይባርካችሁ። ተባረኩ። ያስረዝም ያለው ዮኒ ይቅርታ። ተባረኩ። በጣም ድንቅ 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 ነገር ነው። እኔ ራሱ ከሰማኋቸው አንጻር ብርሃን ተዋህዶ የሚለውን ሳልጨምር በፊት የሆነ ነገር ላለው በተሰማኝ ነገር ላይ ምንድን ነው የምለው፣ እናንተ ፈቃደኛ ከሆናችሁ እዚህ ውስጥ ያላችሁ መምህራኖች ፈቃደኛ ከሆናችሁ እኔ በግሌ ማለት ነው ዛሬ በጣም ንጹሕ ወንጌል ስለሰማሁ ያልተቀላቀለ ያልተደባለቀ የጌታ ኢየሱስ ክርስቶስን ወንጌል ንጹሕ ስለሰማሁ የሚመቻችሁ ከሆነ አመቻችታችሁ እሁድ ፔጅን ለእናንተ ለማድረግ ቃል እገባለሁ። እናንተ ንጹሕ ወንጌል ስለሰማሁ ንጹሕ ስለሆነ ጌታ ብርክ ያድርጋችሁ። በጣም መንፈስን የሚያድስ የጌታ ቃል ስለሆነ እናንተ መታችሁ ለህዝቡ ይጠቅማል፣ ህዝቡ ወደ ጌታ እንዲመለስ ይሆናል የምትሉትን እናንተ መታችሁ ለማስተማር በዚህ ሰዓት ሁልጊዜ እሁድ እናንተ ሲመቻችሁ ይህን መድረክ አዘጋጃለሁ። ጌታ ብርክ ያርጋችሁ። በጣም በጣም የተደነቅኩበት ወንጌል የተደነቅኩበት በጣም ኢትስ አሜዚንግ። እኔ በተለይ ይቅርታ መምህር ጌታቸው ማገነስ ዋው፣ እግዚአብሔር ሁላችሁንም ይባርክ። ይሄ ግልጽና በአጭር ደቂቃ ውስጥ የክርስቶስን ወንጌል እንዴት እንደሆነ ከሃይማኖተኛ ከግላዊ ከምኑ ክርስቶስ እንዴት ከፍ አድርጎ መጽሐፍ ቅዱስ እንደሚናገር ሁላችሁም ያብራራችሁበት መንገድ እጅግ የሚደንቅ። ስለዚህ እናንተ ፈቃደኛ ከሆናችሁ እሁድ በጌታ በፈቀደልን ቀናቶች እሁድ ላይ
መታችሁ ወንጌሉን ተነጋግራችሁ እናንተ በዚህ ምዕራፍ ላይ በዚህ ነገር ላይ በዚህ ወንጌል ላይ ብንናገር በዚህ ወንጌል ላይ ብንመሰክር የምትሉትን መድረኩ እናንተ ነው። እኔ ተመችቶኛል መማርም ስለምፈልግ እግዚአብሔር ይሄን ቀን መርጦታል። የሚገርመው ማታ ቆሮንቶስን እያነበብኩ ነበር እና በሚደንቅ ሁኔታ እናንተ ከተናገራችሁት ጋር እግዚአብሔር እንዴት አድርጎ እንዳገናኘው ሳይ ምን አይነት አምላክ ነው እላለሁ። ምን አይነት ድንቅ አምላክ ነው። ቤተ መቅደሶች እኛ እንደሆንን መጽሐፍ ቅዱስ ይናገራል። ሰው የሚመስለው ግንቡ ነው። ከሱ አውጥቶ እኛን ቤተ መቅደስ እንዳደረገ ቆሮንቶስ ይናገራል። እና በጣም ደንቆኛል እኔ ይሄ ትምህርት ስለተማርኩኝና እግዚአብሔር ብርክ ያርግልኝ። ወደ ወንድማችን ይሄዳለሁ። በጣም ድንቅ ትምህርት ነው የተማርኩት ዛሬ። አባታችንም መሪ ጌታም ሀብትሽም ወንድማችን እንዲሁም መምህር ጌታቸው እኔ ተደንቅ ያለው ጌታ ብርክ ያርጋችሁ። ታፕ ኮፒ ሊንክ አድርጉ። ወንጌል እንማራለን። ተባረኩ። እሺ አመሰግናለሁ። ክብር ለአምላካችን ለእግዚአብሔር ይሁን። ትንሽ ያው ላይቱ እኔ ጋር ስለሚያስቸግር ነው። በመጀመሪያ ዮኒ እግዚአብሔር ችግር የለውም፣ በደንብ ይታያል፣ አያሳስብም። እግዚአብሔር አብዝቶ ይባርክ። በጣም ስላንተ እግዚአብሔርን ማመስገን እፈልጋለሁ። ምክንያቱም መጽሐፍ ቅዱስ ላይ አንድ ስፍራ ሐዋርያቶች በተነገረላቸው የተስፋ ቃል መሰረት መንፈስ ቅዱስን ሲሞሉ እነዛ ሰዎች ተራ ሰዎች ነበሩ። ግማሾቹ አሳ አጥማጅ፣ ቀራጭ፣ ከተለያየ ስፍራ የተሰባሰቡ ሰዎች ነበሩ እና ሌሎች ሃይማኖተኞች ደግሞ በዓል ሊያከብሩ መጥተው ነበር። በዛን ወቅት ከተለያየ ስፍራ ዓመታዊ በዓል ሊያከብሩ መጥተው ያ መንፈስ በወረደበት ሰዓት በተለያየ ቋንቋ በሚገባቸው እነዚህ ሐዋርያቶች ወንጌልን ይመሰክሩላቸው ነበር። ምንድን ያሉት እነዛ ሰዎች በዓል ሊያከብሩ የመጡ ሰዎች እነዚህ የምናውቃቸው የገሊላ ሰዎች አይደሉምን አሉ። ሚንስ እነዚህ የምናውቃቸው አሳ አጥማጆች፣ እነዚህ የምናውቃቸው ቀራጮች፣ እነዚህ የምናውቃቸው ተራ ሰዎች አልነበሩን? ዛሬ የምነክቷቸው ነው። ዛሬ የነካቸው ሌላ ጉዳይ ነው። ነገሩ ጉዳዩ እንዴት መሰለ? ስላንተ ትናንት ሰዎች ያው ዱቄታም አመዳም ስትሳደው ነው ያውቁት። ጉዳዩ የመንፈስ ቅዱስ ጉዳይ ነው። ጉዳዩ የመገለጥ ጉዳይ ነው ወንድሜ። ለምን እንደሆነ ታውቃለህ? አንድ ጊዜ እንደዚህ ሆነ። ጌታችን የመጨረሻው ሰዓት ላይ በመስቀል ላይ ስለኛ መስዋዕት ሲከፍል ሁለት ሰዎች ከጎንና ከጎን ተሰቀሉ። እነዚህ ሁለት ሰዎች ምንም የሃይማኖት ጉዳይ አያውቁም። ምንም አይነት መጽሐፍ ቅዱስም ባክግራውንዳቸው ጥሩ አይደለም። የሚገርም ነገር። ምክንያቱም ውንብድና ነው፣ ዝርፊያ ነው፣ ቅሚያ ነው፣ ሌላ መጨመር ትችላለህ። ታስረው የተቀመጡ አንድ ቀን ፍርድ የሚጠብቁ የመስቀል ሞት ፍርድ የሚጠብቁ ሰዎች ናቸው። ታሪካቸው ከዚህ ያለፈ ታሪክ የላቸውም። ግን የሚገርመው ነገር ልክ ሲሰቀሉ ከጌታ ጎን አንደኛው አላገጠ፣ አንደኛው ግን እንደዚህ አለ፣ ጌታ ሆይ በመንግስት አስበኝ አለ። እነዛ አራት አይና የሚባሉት እነዛ ፈሪሳውያን፣ እነዛ ሃይማኖተኞች፣ እነዛ አባት አለን አብርሃም ሲሉ የነበሩት እነዛ ቀደምት በእምነታችን ጠንካራ ነን ብዙ እናውቃለን ሲሉ የነበሩ ወደ መስቀል ሲገፉት ያ ገዳይ ተብሎ በእስር ቤት ተቀምጦ የነበረው ያ ወንበዴ ተባለው ጌታ ሆይ በመንግስት አስበኝ አለ። ክርስትና መገለጥ ነው። እግዚአብሔር ስላደረገልን መገለጥ በቅድሚያ እግዚአብሔርን እጅግ አድርጌ አመሰግናለሁ። ክብር ለአምላካችን ለእግዚአብሔር ይሁን። ደስ ብሎኛል በጣም በወንድሞቼ በመምህር ጌች፣ በመርጌታ ጽጌ፣ በሀብትሽ በኩል የተላለፈው ትልቅ የምስራች ቃል ነው። ትንሽ ነገር ለመጨመር ያህል ነው። ከእግዚአብሔር ቃል አንድ ስፍራ ላንብብና ጥቂት ነገር እናገራለሁ። በዚህ በሐዋርያት ሥራ ምዕራፍ 16 ከቁጥር 25 ጀምሮ አነባለሁ። ታሪኩ ከምዕራፍ 16 ከቁጥር 16 ነው የሚነሳው፣ ግን ቁጥር 25 ላይ ሄጄ አነባለሁ። እንደዚህ ይላል። በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር፣ እስረኞቹም ያደምጧቸው ነበር። ድንገትም የወህኒው መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያ ጊዜ ደጆች ሁሉ ተከፈቱ፣ የሁሉም እስራት ተፈታ።
የወይኒውም ጠባቂ ከእንቅልፉ ነቅቶ የወይኒው ደጆች ተከፍተው ባየ ጊዜ እስረኞቹ ያመለጡ መስሎት ራሱን ይገድል ዘንድ አስቦ ሰይፉን መዘዘ። ጳውሎስ ግን በታላቅ ድምፅ ሁላችን ከዚህ አለንና በራስህ ክፉ ነገር እንዳታደርግ ብሎ ጮኸ። መብራትም ለምኖ ወደ ውጭ ሮጠ። እየተንቀጠቀጠም ከጳውሎስና ሲላስ ፊት ተደፋ። ወደ ውጭም አውጥቶ ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል? ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል አላቸው። እነርሱም በጌታ በኢየሱስ እመን አንተና ቤተሰቦች ትድናላችሁ አሉት። ለእርሱና በቤቱም ላሉት ሁሉ የእግዚአብሔር ቃል ተናገሯቸው። በሌሊትም በዚያ ሰዓት ወስዶ ቁስላቸውን አጠበላቸው። ያን ጊዜም እነርሱ ከቤተሰቦቻቸው ሁሉ ጋር ተጠመቁ። ወደ ቤቱም አውጥቶ ማዕድ አቀረበላቸው። በእግዚአብሔር ስላመነ ከቤተሰቦች ሁሉ ጋር ሐሴትን አደረገ ይላል። ክብር ለእግዚአብሔር ይሁን። የፈለኳት አንድ ኃይለ ቃል አለች እዚህ ጋር። ይሄ የወይኒ ቤት ጠባቂ አብዛኛው ታሪኩ እንግዲህ ጠባቂ ስለሆነ ወታደር ስለሆነ ከጥበቃ ጋር ስርዓት ከማስከበር ጋር ደንብ ከማስከበር ጋር ከዛ ያለፈ ብዙ ታሪክ የለው። ዛሬ ግን አንድ ነገር ሆነ። በሱ የሆነው ነገር ምንድነው? ትናንትና ጳውሎስ እና ሲላስ እያገለገሉ በነበረበት ወቅት ያቺ ሟርተኛ ሴት መንፈሱን ገስጾ ጳውሎስ ካስወጣው በኋላ በዛ መንፈስ ሲጠቀሙ የነበሩ ሰዎች ትርፋቸውን እንዳሳጣቸው ከመንፈሱ የተነሳ ገንዘብ ይሰሩ ስለነበር በዛ ጥንቆላ ስፒሪት በሟርት መንፈስ ያ ነገር ትርፋቸውን እንደጠፋ ባወቁ ጊዜ ጳውሎስና ሲላስን ወደ እስር ቤት ወረወሯቸው ይላል። ለዚህ ወታደር ነው አሳልፎ የሰጧቸው። ይሄ ወታደር ደግሞ አስገብቶ ጠርቆ አስሮ ወደ መሐለኛው እስር ቤት ወረወራቸው ይላል። ጳውሎስና ሲላስ ሌሊቱን ሙሉ ሲያመልኩ እንዳመሹ ይናገራል እግዚአብሔር ቃል። በድንገት ሌሊት ላይ አንድ ነገር ሆነ። እያመለኩ ሳሉ የወይኒው መሰረት ተናወጠ ይላል። በዚህም ጊዜ የሁሉም እስራት ተፈታ ይላል። ክብር ለስሙ ይሁን። ከዚህ በኋላ የሆነው ነገር ምንድነው? ወታደሩ ሲነቃ እስረኞቹ ያመለጡት መስሎት ሰይፉን መዞ ራሱን ሊያጠፋ ሲል ጳውሎስ ራስን እንዳታጠፋ ሁላችን በዚህ አለን ሲያይ ሁሉም እስረኞች አሉ። ይሄ ወታደር ወደ እነ ጳውሎስ ሄደና ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል? እቺን ኃይለ ቃል ያዙልኝ። እቺ ጥያቄ የዚህ ወታደር ጥያቄ ብቻ አይደለችም፣ የአዳም ዘር ሁሉ ጥያቄ ናት። ይሄ ጥያቄ የስጋ ጥያቄ አይደለም፣ የነፍስ ጥያቄ ነው። ይሄ ሰውዬ ጨጓራውን አልታመመም፣ ኩላሊቱን አልታመመም፣ ሽባ አይደለም። ስለ መዳኑ የጠየቀው ስለ ነፍሱ ጉዳይ። ሲመልሱለትም ተፈውሰሃል፣ ሽባነትህ ተረድቷል አይደለም ያሉ፣ በጌታ በኢየሱስ ክርስቶስ እመን ያሉ። ጉዳዩ የነፍስ ጉዳይ ነው፣ የነፍስ ጉዳይ ነው። ከዚህ የተነሳ በደንብ ልናስተውል የሚገባው በዚህ ምድር ላይ ማናችንም ሰው የተባልነው የትኛውም ሃይማኖት ውስጥ ልንሆን እንችላለን፣ የአዳም ዘር ሁሉ ይሄ ጥያቄ የኔም ጥያቄ ነው ብሎ ሊቀበሉ የሚገባ ጥያቄ ነው። ምክንያቱም የነፍስ ጥያቄ ስለሆነ። አንድ ነገር ልንገራችሁ፣ በምንኖርበት ዕድሜ በዚህ ምድር ቆይታችን ከኬጂ ጀምሮ እስከ 12ኛ ክፍል ከ12ኛ ደግሞ ዩኒቨርሲቲ ገብተን ዲግሪ፣ ማስተር፣ ፒኤችዲ ከዛም በላይ የምንማረው እንቅልፋተን ተግተን አጥንተን ዋጋ የምንከፍለው ለስጋችን ነው። መልካም እንጀራ ለመብላት፣ የተሻለ መኪና ለመንዳት፣ ጥሩ ቤት ውስጥ ለመኖር ከዛም በላይ የሆነ ነገር ለመፍጠር አፈር ለሚሆነው ስጋችን መልስ ከሰጠን ተግተን ለዘላለም ደግሞ ፍርድ ለሚጠብቃት ነፍሳችን እውነት ሕያው የሆነውን ምግብ ሕያው የሆነውን እውነት ለመመገብ ምን ያህል እንተጋለን? አንተጋም። ምክንያቱም
መጽሐፍ ቅዱስ ሲናገር በዮሐንስ ወንጌል ምዕራፍ 3 ቁጥር 20 አካባቢ ላይ ብርሃንም ወደ ዓለም ይመጣ ነበረ፣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ወደዱ ይላል። ሰዎች ወደዚህ ብርሃን ወደ ነፍሳቸው ጥያቄ መልስ ሊሰጥ ወደሚችል ጌታ መምጣት አይፈልጉም። ለሌላ ነገር የምንተጋውን ያህል በዚህ በነፍሳችን ጉዳይ መትጋት መቻል አለብን። ወደዚህ እውነት መምጣት መቻል አለብን። ይሄ ወታደር ጥቂት ነገር ላሳያችሁ። እድን ዘንድ ምን ማድረግ ይገባኛል ብሎ ሲጠይቅ አንድ ነገር ገብቶታል። እድን ሲል መድኃኒት ሲፈልግ በሽተኛ መሆኑ ገብቶታል። መቼም አንድ ሰው ለመዳን ምን ማድረግ ይገባኛል ብሎ ሲጠይቅ በተቃራኒው አንድ ነገር ገብቶታል፣ በሽተኛ መሆኑ። በበሽታው ምክንያት ደግሞ ሞት የሚባል ነገር ወደሱ እየመጣ እንደሆነ ገብቶታል። ከዚህ ሞት ለማምለጥ ደግሞ መድኃኒቱን ፈልጓል። ስለዚህ ለዚህ ሰውዬ ጥያቄ ትክክለኛ መልስ የሚሰጠው ደግሞ አስሮ ጠርቆ ወደ መሐለኛው እስር ቤት የከተተው ጳውሎስ መልስ ይዞ ወደሱ መጥቶ ነበር። በጌታ በኢየሱስ ክርስቶስ እመን አለው። ክብር ለስሙ ይሁን። ምክንያቱም ታመልጣለህ። ምክንያቱም ይሄንን በሽታ ሊፈውስ የሚችል ይሄንን ቫይረስ ሊያጠፋ የሚችል ማንም የለም። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም። የመዳኑ መንገድ የመዳኛው መንገድ አንድና አንድ ብቻ ነው። እሱም ጌታ ኢየሱስ ክርስቶስ ነው ያለው። ዛሬ ነግራችኋለሁ። ዛሬ በዚህ ያላችሁ ቅዱሳን ወንድሞቼ ኦርቶዶክሳውያን፣ አንድም ሰው እርግጠኛ ሆኜ መናገር እችላለሁ በቤተ ክርስቲያናችን ውስጥ እድን ዘንድ ምን ማድረግ ይገባኛል የሚል ጥያቄ ታስቦም ተጠይቆም አያውቅም። መዳን ምን ማለት እንደሆነ፣ ለመዳንስ ምን ማድረግ እንደሚገባ፣ ከምንም ከማንም መዳን እንዳለብህ ግልጽና ጥርት ያለ ለደህንነት ሲባል የተጀመረ ትምህርት የሚባል ነገር የለም፣ ይታወቃል። ሁሉ ሰው በጥያቄ ውስጥ ነው ያለው። ነፍሱ ትጠይቀዋለች። ለዚህ እኮ ነው አንዴ ገዳማ ሲኬድ የሆነ መንፈሳዊ ቦታ ላይ ሲሄድ እዛ አካባቢ ላይ ሲሆን ሰው የዳነ ይመስለዋል። ከዛ ወደ ዓለም ሲመጣ ደግሞ እሱን እግዚአብሔር ነው የሚያውቀው ይላል። የተረጋገጠ የመዳን መንገድን ማግኘት አልቻለም። ማረፍ ያልቻለ ትውልድ ነው። ምክንያቱም የተነገረው እውነት ስለሌለ። አንድ ሰው በቤተ ክርስቲያናችን ውስጥ እኮ ክርስቲያን የሚባለው ወንዱ በ40 ቀን ሴቷ በ80 ቀን ስትጠመቅ ነው ሲጠመቅ ነው። ከዛ ክርስቲያን ተብሎ ይነገርለታል። ከዛ ያለፈ የመዳን ትምህርት፣ እውነት የሆነ ትምህርት፣ ከፍርድ ነፃ የሚያወጣ ትምህርት፣ በክርስቶስ ኢየሱስ የተሰራ ትምህርት፣ መንገድ የሆነውን እውነተኛ የሆነውን ክርስቶስን የሚያሳይ ትምህርት የለም። ከዛ ይልቅ ብዙ መንገዶች፣ ከዛ ይልቅ ብዙ አጥፍቶ የሚያጠፉ መንገዶችን ነው እየተመራ የሚሄደው። ከዚህ የተነሳ ልክ እዚህ ጋር እንዳየነው ኃይለ ቃል ይህ ወታደር እንደጠየቀው ዛሬም ለወንድሞቼ ነግራችኋለሁ። የነፍሳችሁ ጥያቄ ነው የዚህ ወታደር ጥያቄ። ስለዚህ አሁንም ደግማችሁ ለዚህ ጥያቄ መልስ ሊሰጣችሁ ወደሚችል ወደ መድኃኒት ወደ ክርስቶስ ኢየሱስ ልክ ነው። የተወለደ ቀን እኮ መላእክቶች መጥተው ለእረኞች ምንድን ያሏቸው? ዛሬ አዳኝ መድኃኒት ክርስቶስ ኢየሱስ ተወልዶላችኋል። መድኃኒት ተወልዶላችኋል። ለፈውስ የሚሆን ለዘላለም በእስራት ውስጥ ላላችሁ፣ ለዘላለም በጭንቅ ውስጥ ላላችሁ፣ ለዘላለም በሞት ጥላ ውስጥ ላላችሁ ዛሬ ሕይወት ተገልጦላችኋል። ዛሬ የምስራች። ለዚህ ነው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። እንዲሁ ምንም ዮኒ ካንተ በማይጠበቅ ሁኔታ፣ ከኔ ከወንድሞቼ በማይጠበቅ ሁኔታ፣ ምንም በማንሰራው ልንሰራው በማንችል ሁኔታ እንዲሁ ተወደናል። እንዲሁ ተወደድን። ግን ዛሬ ነግራችኋለሁ ወንድሞቼ፣ እንዲሁ ብንወደድም እንደዚህ የሚል ደግሞ አለ። በእርሱ የሚያምን የዘላለም ሕይወት አለው ካለ በኋላ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። እውነት እውነት እላችኋለሁ ወንድሞቼ፣ ከዚህ ፍርድ ነፃ ሊያወጣን የሚችል
ከድንግል ማርያም የተወለደው መድኃኒታችን ኢየሱስ ክርስቶስ ብቻና ብቻ ነው። ሌላ አማራጭ የለም። ሌላ የምናቆመው የመዳን መንገድ የለም። ዛሬ የተጠቀጠቀብን ብዙ ነገር አለ። ለዚህ ነው ከምትሰሙት ተጠበቁ የተባለው። ከምትሰሙት ብዙ ነገር ሰምተናል። በቤታችን ብዙ ነገር ተጠቅጥቆብናል። የመዳን መንገዱ በዝቶብናል። የቱን ይዘን የቱን እንደምንለቅ አናውቅም። ዛሬ የምስራቹን ወንጌል ነግራችኋለሁ። አንድ ብቻ የመዳን መንገድ አለ። እሱም የናዝሬቱ ኢየሱስ ነው። በመስቀል ላይ የተሰዋው መስዋዕት ነው። ደሙን ያፈሰሰው እሱ ነው። በሱ ምትክ ማንም የለም። በሱ ምትክ ማንም የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር የመጣበት ዓላማ አንደኛ ኃጢአታችን ለማዳን። ኃጢአት የሰው ክፉ ጠላት ነው። ከኃጢአት ሊታደገን ነው፣ ሊያድነን ነው። ማንም ሊያድነን ባልቻለበት ሁኔታ የተገለጠልን ጌታ ነው። ሰዎች ዛሬ አንድ ነገር ልንገራችሁ። በስራችን መጽደቅ ብንችል፣ በተግባራችን መጽደቅ ብንችል፣ በሌላ ሁኔታ መጽደቅ ብንችል ክርስቶስ መምጣት አያስፈልገውም ነበር። ምክንያቱም ደም ሳይፈስ ስርየት የለም ይላል። ያ ደግ ደግሞ እውነተኛ ደም ነው። ያ ደም ኃጢአት የማያውቀው ደም ነው። ለዘላለም የሚማልድልን ደም ነው። ስለዚህ ይሄ ደም መፍሰስ ስለነበረበት እውነተኛው አዳኝ መጣና ተገለጠ። ዛሬ የምናቆመው ምንም አይነት የመዳን መንገድ የለም። የራሳችንን ጽድቅ ልናቆም አይገባም። ይህንን ያቆምንለት ግን ከእውነተኛው መዳን ወድቀን ተገኝተናል። ሁለተኛው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር የመጣበት ዓላማ የዲያብሎስን ስራ ሊያፈርስ ነው። ክብር ለስሙ ይሁን። ስራውን ሊገለብጥ ነው። አንድ እውነት ልንገራችሁ። ዛሬ በየትኛውም ሁኔታ ላይ በቤተ ክርስቲያናችን ውስጥ ባለንበት ጊዜ የትም ቦታ ኢየሱስ የሚባለው ስም ሲነሳ ለምንድን ነው አካባቢው የሚረበሸው? ዮኒ አንድ ነገር ልጠይቅ እስቲ። ትናንት አንተ በትናንትናው ህይወት እንደፈለግ ዱቄታም አመዳም ስትል ሲያጨበጭቡልህ በርታ እያሉ ሲነግሩ የነበሩ እነዛ ባልደረቦች ዛሬ ለምን ዞር አሉ? ዛሬ ኢየሱስ ተጠራ። የጨለማውን ስራ የሚያፈርሰው ጌታ ሲጠራ ሰዎች ዞር ይላሉ። ተቃውሞ ይነሳል። በተከራየነው ትንሽ ጠባብ ቤት ውስጥ እኮ ተሰብስበን መዝሙር ስንዘምር ገና ትንሽ ነገር መጸለይ ስንጀምር አካባቢው ይረበሻል። ጦርነት ይነሳል። እዛው ቤት ውስጥ ግን ብንቅም ብናጭስ ብንጠጣ ማንም የሚቃወም የለም። ምክንያቱም ይሄ ስም በተጠራበት የዲያብሎስ ስራ ይፈርሳል። በታክሲ ውስጥ እየሄድን የፈለግናቸውን የቅዱሳንን ስም ብንጠራ ማንም አይቃወመንም። ኢየሱስ ስንል ግን አካባቢው ይረበሻል። እዚህ ስም ላይ ነገር አለ። አሁንም እንናገራለን። የጨለማ ስራ በዚህ ስም ይፈርሳል። የዲያብሎስ ስራ በዚህ ስም ይፈርሳል። እውነት ይገለጣል፣ ብርሃን ይገለጣል። የጨከነ ትውልድ እየወጣ ነው፣ የማይሸቃቅጥ ልክ ሳሙኤል ኤሊ በደነዘዘበት አፍኒንና ፊናስ በመቅደሱ ውስጥ በሚፋነኑበት የእግዚአብሔር ቃል ብርቅ በሆነበት ራእይ በማይገለጥበት ሁኔታ ያ ብላቴና እንደተነሳ የመቅደሱን ስርዓት እንደቀየረ የእግዚአብሔርን ክብር እንደገለጠ የጨከነ ኃይል አለ። እውነትን እውነት የሚል ውሸትን ውሸት የሚል ቤተክርስቲያን ውስጥ ተጠቅጥቆ ያለውን አጋንንታዊ አምልኮ ገልብጦ የሚያወጣ ትውልድ ተነስቷል። ወደድንም ጠላንም ኢየሱስ ይነግሳል። የሚመለከው የሚዘመርለት እልል የሚባልለት እውነተኛው ጌታ በቤተ ክርስቲያናችን ውስጥ ይከብራል። ወንድሞቼ ይሄንን ዋጡት፣ ይሄንን ስሙት። ከኢየሱስ ውጭ አዳኝ የለም። በዚህ ቤተ ክርስቲያን ውስጥ አሁንም የሚከብረው ኢየሱስ ነው። ስሙ። ብዙ አባቶች ዛሬም ወንጌልን እየተናገሩ ነው። አዳኙን እየተናገሩ ይቀጥላል ገና። ሌላ ዓላማ የለንም፣ ሌላ አጀንዳ የለንም፣ ሌላ ትርክት የለንም። ሐዋርያው ቅዱስ ጳውሎስ እኮ በሮሜ ሰዎች ምዕራፍ 9 ላይ ምንድን ያለው? ብዙ ሐዘንና የማያቋርጥ ጭንቀት አለብኝ ስል በልቤ እውነትን እናገራለሁ አልዋሽም አለ። ስለ ወገኖቼ ስለ እስራኤላውያን ኪዳን የነሱ ሆኖ አባቶች የነሱ ሆኖ መቅደስ ስርዓት የነሱ ሆኖ ግን ኢየሱስን አላወቁትም። እኛም ይሄ ልብ ቅናት የልብ ጩኸት ስላለብን ነው ዛሬ ወንድሞቻችን ኑ ተመለሱ፣ ወደ እውነቱ ኑ የምንለው። የመዳን መንገድ አንድ ብቻ ነው፣ እርሱም ኢየሱስ ነው። ክብር ለእግዚአብሔር ይሁን። ወንድሞቼ ብዙ ነገር ተናግረዋል። ጥቂት እችን ለመጨመር ነው። እግዚአብሔር ይባርካችሁ፣ ዘመናችሁ ይባረክ።
አሜን። ብርክ በልልኝ። በጣም የሚደንቅ ነው። በቃ ትልቁ ፖይንት እንግዲህ የሐዋርያት ሥራ ምዕራፍ 16ን ስታነቡ ለመዳን ምን ያስፈልገኛል? አከተም ለመዳን ምን ያስፈልገኛል ብሎ ነው የጠየቀው። ያለው ምንድን ነው? በኢየሱስ ክርስቶስ ማን። ምንም ሌላ የተባለው ነገር የለም። በኢየሱስ ክርስቶስ ማን። እሱን ደግሞ ማረጋገጫ እዛው የሚገርማችሁ የሐዋርያት ሥራ ምዕራፍ 4 ቁጥር 12 ይናገራል። መዳን በሌላ በማንም የለም ይላል። እዛው ላይ መዳን በሌላ በማንም የለም። እዚህ ጋር መዳን በምን እንድንዘን ምን ያስፈልገኛል? በኢየሱስ ማን አለ። የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ደግሞ መዳን በሌላ በማንም የለም ብሎ ዘግቶታል። በማንም በዚህ በዛ ማለት አትችልም። በቃ ሌላው ደግሞ ዮሐንስ 14:6 ላይ እውነትም ሕይወትም መንገድም እኔ ነኝ፣ በእኔ በቀር ወደ የሚመጣ የለም። ሁሉም ቦታ ላይ ብታነቡ ዘግቶ ያስቀመጠው የኔ ጌታ በሱ እየተባለ ጉልበትና ማስፈራራት ያሉ አሉ። በጉልበትና በማስፈራራት ነው። የቱ ጋ ነው ብትለው መልስ የማይሰጡበት። በጉልበትና በማስፈራራት ግን ትነካና ይሄን እየተባል የምትባልበት ነገር አለ። እኔ ድንቅ ትምህርት ነው የተመርኩት። ማጠቃለያ ከሁሉም አባቶችን ሰማና የዛሬ ፕሮግራም እንጨርሳለን። ግን እነሱ ፈቃደኛ ከሆኑ ይነጋገሩና እሁድ መጥተው እንደዚህ ንጹህ ወንጌል እኔ እዛ ግባ ጭቅጭቁ ሰልችቶኛል። የምፈልገው ንጹህ ወንጌል ነው። ኢየሱስ መማር ነው። ገድል እንዲያረገ ገድል በዚህ ወጣ፣ ገድል እዛ ገባ፣ ገድል በዚህ መጣ አልፈልግም። እዛው ራሳችሁን ቻሉ። እሱ ሳይሆን ንጹህ ወንጌል ኢየሱስ የሚከብርበት፣ ኢየሱስ የሚደምቅበት፣ ኢየሱስ የሚነገርበት እንጂ ገድል በዛ ገባ፣ ገድል በዛ ወጣ፣ እዛው ተጨራረሱ። አይመለከተኝም። ንጹህ ወንጌል መማርን ፈልጋለሁ። ንጹህ ወንጌልን ማዳመጥ ፈልጋለሁ። እኔ ብቻ ሳይሆን ትውልድ የሚድንበትን ነገር መስማት ነው የምፈልገው። ከነዚህ አባቶች የምሰማው ትውልድ የሚድንበትን፣ እኔ ዳንኩበትን ነው የሚሰብኩልኝ። የሚሰበከው እሱ እያለ ሌላ ተረት ተረት እንዲሰበክልኝ አልፈልግም። ስለዚህ አሁንም እላለሁ ወንጌል ያሸንፋል። የሚሰበከው ክርስቶስ ነው እንጂ ፉክክር ውስጥ የምገባበት ወንጌል የለኝም። እያንዳንዱ አባቶች እዚህ ጋር የተናገሩት በቃ እኔ ክርስቶስን ስናገር የሚፈርስ ነገር አለ። እሱ ይፍረስ፣ አይመለከተኝም። ግን የሚያድነኝን ይዣለሁ ብለው ነው አባቶች የመጡት። ሌላው ሊጨቃጨቅ ይችላል በየቤቱ። እኔ ግን እሱን ስሰብከው ነው ሌላው የሚፈርስ። የሌላ አጋንንት ስራ የሚፈርሰው ነው ያሉኝ። እኔ የተማረኩበት ትምህርት እኔ የክርስቶስን ነገር ከፍ ሳረግ እዛ ጋር የሚፈርስ የሚናጋ ነገር አለ። እስር ቤት ያስገባው ወንድማችን ሲናገር ብርሃን የተዋለው ምንድን ነው ያለ? ተናጋ። ምን አጋንንቱ ይሰብክ ነበር፣ ቢዝነስ ይሰራ ነበር፣ ይሸቅል ነበር። እስር ቤት ነው ወስዶ ጉሮሮውን ይዞ ያሰራቸው። በምን ጉዳይ? በኢየሱስ ጉዳይ። ከዛ ዘመሩ፣ አልተከፉም። እግዚአብሔርን አመሰግኑ በመታሰራቸው። ራሱም ቤተሰቡም ድኖ ደግሰው አበሏቸው። ድነውበት የጌታ ቃል አድኖት ተማርኮ ማያውቀውን ጌታ ነው የሰጠው። እሱም የሚያውቀው አስማተኛ ነው። እሱም የሚያውቀው ጠንቋዩን ነው። እሱም የሚያውቀው ሌላ ነገርን እና ጌታ ይባርካል። ጌታ ያድናል። የጌታ ስም ከፍ ሲል ሌላው ምን ይሆናል? ቤቱ ይናጋና ይመጣል። ቆይ ምን አለ አዲስ ነገር ብሎ ይሰማል። እና ይሄ ድንቅ ትምህርት ስለሆነ እናንተ ተባርካችኋል፣ እኛንም ባርካችኋል። ስለዚህ የመጨረሻ ማጠቃለያ አድርጋችሁ እሁድ ሰዓት ይዘን እናንተም እየመጣችሁ ንጹህ ወንጌል እንደዚህ የማያጨቃጭቅ በዚህ ወጣ በዚህ ገባ የማይባለውን የክርስቶስ ወንጌል ክርስቶስ እንዲሰብክ ስላደረጋችሁ ስለምታደርጉም እግዚአብሔር ብርክ ያርግልኝ። በጣም በደላችሁን አይደለም የተነገራችሁት፣ እንዲህ የሆንን አይደለም፣ በክርስቶስ ኔዳን ነው ያላችሁት እና እጅግ አድርጌ አመሰግናለሁ። ወደ መሪ ጌታ ወደ አባታችን እንሂድ። ተባረኩ ወንድሞች፣ እግዚአብሔር ይባርካችሁ። ሁላችሁም የሚገርም መልእክት ነው ያስተላልፋችሁት። የሚያንጽ፣ የሚገነባ፣ የሚያሳድግ ይሄ ትምህርት እሁድ እንደዚህ ከቀጠለ ስነ መለኮት ኮሌጅ ማለት ይሄ ነው። በቃ ሌላ ምንም የሚባል ነገር አይደለም። እውነት ለመናገር የአብን ወርድና ቁመት ስፋት መለካት ማስተማር፣ አብ እንዲህ ነው፣ ወልድ እንዲህ ነው፣ መንፈስ ቅዱስ እንዲህ ነው ብሎ ያን ያህል እዚያ ውስጥ ገብቶ ሐዋርያት ያልነኩትን ኢየሱስ ራሱ ተጠይቆ ያልገባበትን ትምህርት እኛ ገብተን የምንፈተፍተው ስነ መለኮት አይደለም። ያ ትምህርት ፍልስፍና ነው።
እውነት ለመናገር ስነ መለኮት ማለት ይሄ ነው። አብ የገለጠው ይሄ ነው። በቃ እናጠነው እንኖርበት ዘንድ ይሄንን እናስተምረው ዘንድ የሰጠን ይሄ ነውና ይሄንን ነገር ከወንድሞቼ ጋር ተነጋግረን ሐሳቦች በምን አይነት ሐሳብ ዛሬ እንግባ፣ በምን አይነት ርዕስ ዛሬ እንግባ እየተባባል ይሄንን መድረክ ቀላል ህዝብ አይደለም የሚከታተለው። ደግሞ እርግጠኛ ነኝ ይጨምራል፣ በሰፊው ይመጣ ይሆናል። ይሄንን አድብቀን እንሄድበታለን ብዬ ተስፋ አደርጋለሁ። በእኔ በኩል ዝግጁ ነኝ። በነገራችን ላይ አባታችን ይቅርታ፣ እዚህ ጋር የሚታየው ሳይሆን 27,000 ሰው አይቶታል። እኔ ቲክታክ አይዋሸኝም። ተደብቀው የሚያዩን በጣም ብዙ ወንድምና እህት አሉን። አሁን ተደብቀዋል። ለምን ገባችሁ፣ ለምን አዳመጧችሁ ብለው በውስጥ ይጽፉላቸዋል። ስለሚጽፉ በውጭ ሆነው የሚያዩን በጣም ብዙ ናቸው። እዚህ ጋር ያሳየኛል። የሚያሳየው ነው የምናገረው። 27,700 ሰው አይቶናል። ጌታ ይባረክ። ያንን ነው እኛ የምናየው። ክብር ለአምላካችን ለእግዚአብሔር ይሁን። ይሄ ቀላል ነገር አይደለም። ብዙ ሰዎች ዛሬ ሌሊት ራሳቸውን የሚመረምሩበት ነገር ነው የተቀመጠውና ልዑል አምላካችን እግዚአብሔርን እናመሰግናለን ስለዚህ ነገር። እኔ እንደው በመጨረሻ እንደ መዝጊያ አድርጌ የምናገራት በ2-3 ደቂቃ መጨረሻ ብርሃን የታድሶ አገልግሎት ወንድም ጌቱ ከተናገረው ጥቅስ ላይ ነው የምነሳው። በጣም እውነት ያነበብነው የኖርንበት ጥቅስ እንደገና አዲስ ሆኖ የሚመጣበት አጋጣሚ አለ። አዲስ ሆኖ እንደገና ምናልባት እኔ ከተናገርኩት በኋላ ወንድሞች ደግሞ እዚህ ላይ የሚናገሩት ብዙ ነገር አላቸው። ይሄ ሰውዬ እቺ እስረኛ እቺ በክፉ መንፈስ የተያዘች የመንፈስ እስረኛ የተናገረችው በዚህ ዘመን ቢሆን ኑሮ የነቢያት አገልጋይ ትሆን ነበረ። እንደው ስልጣን ተሰጥቷት ስለኔ ተናገሪ እየተባለች መስክሪ እየተባለች ነበረ ስታገለግል ምትውል የነበረው። እነዚህ ሰዎች የልዑል እግዚአብሔር ባሪያዎች ናቸው እያለች ክፉ የማይመስል ነገር፣ መጥፎ የማይመስል ነገር ትናገር ነበረ እና ጳውሎስ ይሄን ነገር ደጋግሞ ሲሰማ መንፈሱ ተረበሸ፣ ተበሳጨ። ከዚህ መንፈስ ይሄንን መልካም የሚመስል መርዝ ነገር፣ ማዘናጊያና ማታለያ ነገር መስማት አልፈለገም። በኢየሱስ ክርስቶስም ውጣ ነው ያለው እና አሁን እውነት ለመናገር በዚህ ዘመን ብዙ የታዘብናቸው ነገሮች አሉ። በዚህ በኩል ሰይጣን ጸበል ገብቶ ሲለፈልፍ በካሴት ተቀድቶ የማን እምነት ነው ጥሩ፣ የማንን እምነት ነው የምትፈረው፣ እውነተኛው የማን እምነት ነው እየተባለ የናንተ ነው ብሎ ይሄው የኛማ ሰይጣን የመሰከረላት ትክክለኛው እየተባለ በዚያ በኩል እምንሰማው አይምሯችንን ጎዳው። በዚህ በኩልም ደግሞ ስለኔ ምን ትላለህ፣ ከየት መጣህ፣ ምን ልታርግ መጣህ ምናምን እያሉ ከሰይጣን ምስክርነት የሚቀበሉ የእግዚአብሔር ባሪያዎች የሚመስሉ ሰዎችንም እየሰማን እያፈርን ነው። ሰው ከሰይጣን ዝም በልና ውጣ የተባለ ሰይጣን እንዴት በጎ ነገር ይጠበቅበታልና ይሄ ነገር በእኛ አገልግሎት ፈጽሞ የተረገመ የተወገዘ ነው፣ እንቃወመዋለን። እና እዚህ ላይ እነ ጳውሎስ ይሄንን ኪሳራ በዚያ ቤተሰብ ሲያመጡ ታሰሩ፣ ገቡ። እኔን የገረመኝ ግን እነ ጳውሎስ ዘመሩ። የዘመሩት ብቻ መፈታት ሲገባቸው እግዚአብሔር ለዘመሩት ብቻ በሱ ስም ለታሰሩት ብቻ መልእክተኛ መላክ ሲገባው የቤቱ መሰረት ተናውጦ በኢየሱስ ጉዳይ ምንም ግንዛቤ የሌላቸው ከዚህ ግባ የማይባሉ ሰዎች የነሱ እስራት ሁሉ ተፈታ። የዘመሩነ ጳውሎስ ናቸው። ልብ በሉ ግን የእግዚአብሔር ምሕረት እንዴት አካባቢውን እንደሚቆጣጠረው። ከዚያ በኋላ ያመናወጥ ሲሆን እስረኛው ድንገት ነቃና ይሄ ዘበኛው ያመለጡ መስሎት ራሱን ሊያጠፋ ፈለገ። ምክንያቱም እስረኛው ካመለጠ ነገ ጧት የሚጠብቀው ሞት ነው። አውቀ ሰዳቸዋል፣ የሆነ ስራ ሰርተሃል፣ ምን አድርገሃል ተብሎ ይገደል የሚባለው እሱ ነው። ስለዚህ የእነሱ አገዳደል ደግሞ ስቃይ ስለሚሆን ራሱን በራሱ አጥፍቶ በጊዜ ሊገላገል ነበር የፈለገው። ነገር ግን እውነተኛ የእግዚአብሔር ሰዎች በራስ ላይ አንዳች እንዳታደርግ ተጠንቀቅ፣ ሁላችንም እዚህ አለን አሉት። አሁን እስረኛውን የማረከው ይህ ነው። ይሄን ማነው ይቅርታ፣ ዘበኛውን የማረከው ይህ ንግግር ነው። ሁላችን እዚህ አለን፣ ራስህን እንዳታጠፋ አሉት።
ቢያጠፋ ምን አገባቸው? እሱን እኮ ጠርቆ አስሮ የባለስልጣን መልእክተኛ ሆኖ እኮ እነሱን ሊያሰቃይ እኮ እዚህ የተመደበ ሰው ነው። እንዲያውም እሱ ራሱን ከገደለ በኋላ እስረኛ የሆንክ ስራትህን እየፈታ አምልጥ፣ እድል ገጥሞሃል፣ ዛሬ ጌታ ነፃ አውጥቶሃል ተብሎ እስረኛው ሁሉ በሩን እየበረገደ እንዲያመልጥ እድል ሊመቻች ሲገባው እነ ጳውሎስ ግን ራሱን እንዳያጠፋ ይህ ሰውዬ አንዳች ነገር እንዳታደርግ አሉትና ማስጠንቀቂያ ሰጡት። ደነገጠ፣ ማመን አቃተው። መብራት አብርቶ ሂዶ አየ፣ አረጋገጠ። ምን ላድርግ ብሎ ጭራሽ የሚገርመው ነገር እስረኛውን ትቶ የተፈታ እስረኛ እኮ ነው። እንደገና ልሰርም ሲላለ አናየውም። እስረኛው ሁሉ እንደተፈታ እያየ እነ ጳውሎስን አውጥቶ ግን ወደ ቤቱ ወሰደና አብልቶ አምኖ ተጠምቆ የዘላለም ሕይወትን አገኘ። እንደው የዚያ ሁሉ እስረኛ ጉዳይ ምን እንደሆነ እዚያ በኋላ መጨረሻውን እግዚአብሔር ይወቀው። በእንዲህ አይነት ሁኔታ እግዚአብሔር ነገሮችን ሲቀይር ይሄ ሰውዬ አሁን ማንም ይምጣ ማንም አሁን ቅድም ራሱን ሊያጠፋበት የነበረውን ያንን የታዘዘበትን ትልቅ ኃላፊነት ከምንም አልቆጠረው። ሞት ከሆነ አሁን ሞታለሁ አይነት ውሳኔ ነው ወስኖ እስረኛውን ጥሎ ከነ ጳውሎስ ጋር ይሄደው እና እግዚአብሔር ሲጎበኝ እግዚአብሔር ሲመጣ እገሌን ልለፈው እገሌን ላስቀድም የሚለው ነገር የለውም። ብቻ እውነት ለመናገር ቅንነት ይኑር፣ በጎነት ይኑር። እግዚአብሔርን እንደው ፈጣሪ የሚባለውን መፍራት በህሊናችን ውስጥ ይኑር እንጂ እግዚአብሔር የልድያን ልብ የከፈተ አምላክ ሁልጊዜም አያልፈንም እና እግዚአብሔር የተባረከ ይሁን። ጥሩ መልእክት ነው። 1 ወይ 2 ደቂቃ ብቻ ስጠኝና አንዲት መዝሙር ዘምሬ ልጨርስ። ሁለት ስኔ ናት። እንደው ቄሶች ተሐድሶች ዝም ብለው ለፍልፈው ወጡ የሚሉ ሰዎች እንዳይኖሩ በዚህ መዝሙር እኔ ልባርካቸው። በቤተ ክርስቲያን ስዘምረው የነበርኩት መዝሙር ነው። ይቅርታን የሰጠ ለኃጢአትሽ፣ ፈውስን የላከልሽ ለሕማምሽ፣ ነፍስ ሆይ እግዚአብሔርን ባርኪ። ውለታውን ሁሉ አስበሽ በሌሊት በመንፈስ ወደ እርሱ ገስግሽ፣ ነፍስ ሆይ እግዚአብሔርን ባርኪ የሚል ነው። ቀጣይ አለው ግን እዚያ አልፌ አልሄድም። ከዚያ ሩቅ መሄድ አይጠበቅብኝም። ነፍስ በቅን አገልግይ ነፍስ በቅን አገልግል ውለታውን ሁሉ አስበሽ በሌሊት በመንፈስ ወደ እርሱ ገስግሽ ነፍስ ሆይ በቅን አገልግል
ለወንድሞቼ እድል ልስጥ፣ ጊዜ እንዳልወስድ መልእክቶቻቸውን እንስማ። እግዚአብሔር ይባርክልኝ። አሜን። እግዚአብሔር ይጠብቅልን። አባታችን ተባረኩ። አሜን። ዮኒዬ በጣም እናመሰግናለን። እግዚአብሔር አምላክ ይባርክ። በጣም ታንኪዩ። በጣም በእውነት እግዚአብሔር እንግዲህ መልእክተኛ ስላደረገ እግዚአብሔርን አመሰግናለሁ። መልእክተኛ ስላደረገ አንዳንድ ጊዜ እጣ የቱ ጋር እንደሚወድቅ አንዳንዴ አናውቅም እና የህይወታችን አቅጣጫ እኛ እንዳሰብነው አይደለም አንዳንዴ የሚሄደውና እግዚአብሔር ለራሱ ዓላማ ይሄ በጣም መሰረታዊ ለሆነ ዓላማ እግዚአብሔርና ሰውን ለማስታረቅ ወንጌል ይሄ ነው። አየህ እግዚአብሔርና ሰውን ለማስታረቅ ይሄን የምስራች ለመናገር ባላሰብከው መንገድ እግዚአብሔር መንገድ ስላደረገ በእውነት እግዚአብሔርን በጣም አመሰግናለሁ። ክብር ለኢየሱስ ይሁን። ብዙ ዓመት መቅደስ ያስተማሩ ብዙ ዓመት በየተክነት አካባቢ የቆዩ ብዙ ዓመት እዛ ኤሪያ ላይ የቆዩ ሰዎች እያሉ ግን እዚህ ግባ የማይባል በመንፈሳዊ ዓለም ላይ ምን ቅድም መምርጌች እንዳለው ይድን ይሆን ወይ እንዴት ተብሎ የሚጠየቅ ሰው ነበር። እንደው ይድን ይሆን ይሆን ምናምን ዋናውን መልእክት ይዞ ሲቆም በእርግጥ እግዚአብሔር ዓላማው ትልቅ ነው ማለት ነው። በእርግጥ ዓላማው እግዚአብሔር ትልቅ ነው ማለት ነውና እግዚአብሔር አምላክ የተባረከ ይሁን። አንድ ሁለት ሐሳቦችን ልናገርና ሐሳቤን ልጨርስ። በዚህ ኃይል በዚህ መንፈስ በዚህ ጉልበት እንድንናገር ያደረገን አንድ ነገር ምንድነው ብለን ስናወራ የተቀበልነው ህይወት እርግጠኝነት ያለው ህይወት ነው። ዮኒዬ ዋስትና ያለው ህይወት ነው። የት እንደምንሄድ ሳናውቅ አይደለም ሰዎችን ተከተሉን እያልን ያለ ነው። ወዴት እንደምንገባ እርግጠኝነት ያላገኘንበትን ህይወት አይደለም የምስራች እያልን ያለ ነው። የተቀበልነው ህይወት ዋስትና ያለው ህይወት ነው። እርግጠኝነት ያለው ህይወት ነው። መጽሐፍ ቅዱሳችን ስለዚህ ነገር ምንድነው የሚለን? ሁለት የመጽሐፍ ቅዱስ ክፍሎችን ልናገርና ሐሳቤን ልጠቅልል። የመጀመሪያው ሮሜ መጽሐፍ ምዕራፍ 5 ላይ ምዕራፍ 5 ቁጥር 8 ላይ ያለውን ቃል ልናገር። ምዕራፍ 5 ቁጥር 8 ላይ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔርም ለኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቀን በእርሱ ከቁጣው እንድናለንና ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን ይልቁንም ከታረቀን በኋላ በህይወቱ እንድናለን። ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን ይላል። ክብር ለኢየሱስ ይሁን። ዋስትና ያለው ህይወት ነው። እርግጠኝነት ያለው ህይወት ነው። አሁን ብትሞት የት ነው የምትገባው ተብለህ ብትጠየቅ የት ነው የምገባው ብለህ የምትጠይቀው ህይወት አይደለም። የእግዚአብሔር ልጅነትን በመንፈስ ቅዱስ ያረጋገጠ የዘላለም ህይወት ዋስትና ያለው ህይወት ነው የገባንበት ህይወት ወገኖቼ። ኢየሱስ እርግጠኝነት ያለው ህይወት፣ የት እንደምንገባ የምናውቅበት ህይወት፣ ከኛ ጽድቅ ጋር ከኛ ህይወት ጋር ከኛ ምግባር ጋር ከኛ የባህሪ ግድፈትና የባህሪ አቅምና ችሎታ ጋር ያልተገናኘ ያልተሰፋ በክርስቶስ ኢየሱስ በተሰራ ስራ እርግጠኝነት የምናገኝበት የዘላለም ህይወት ነው።